የምናየው ምዕራፍ 4ን ይሆናል። ምዕራፍ 4 ምዕራፍ 3 ላይ ምን ነበር ያየነው? ክፍልፋዮችና አስርዮሾችን አንዱን ወደ አንዱ መቀየር፣ እሱን ተለማምደናል። ክፍልፋያን ወደ አስርዮሽ መቀየር፣ አስርዮሾችን ወደ ክፍልፋይ መቀየር፣ እንዲሁም ደግሞ አስርዮሾችንና ክፍልፋዮችን ወደ መቶኛ መቀየርን አይተናል። ከዚህ በተጨማሪ አስርዮሾችና ክፍልፋዮችን እንዴት አድርገን መደመር እንደምንችል፣ አንዱ ወደ አንዱ እየቀየርን እንዴት መደመር እንደምንችል፣ መልሶቻችንን ደግሞ በክፍልፋይ ማስቀመጥ እንደምንችል፣ መልሶቻችንን በአስርዮሽ በክፍልፋይ ማስቀመጥ እንደምንችል ይህንን አይተናል። በአሁኑ ምዕራፍ በምዕራፍ 4 ላይ ምንድነው የምናየው? ያለ እኩልነት አረፍተ ነገሮች፣ ያለ እኩልነት አረፍተ ነገሮችና ወደረኛነት የሚል ነው ርዕሳችን። በዛሬው ክፍለ ጊዜያችን ግን የምናየው ያለ መስመራዊ ያለ እኩልነት አረፍተ ነገሮችን መፍታት፣ በመተካት መፍታት የሚለውን እናያለን ማለት ነው። ከዛ በፊት ግን 5ኛ ክፍል ላይ ምንድን ያየነው? ያለ እኩልነት አረፍተ ነገሮችን መፍታት አሁን በ6ኛ ክፍል ነው የምናየው። 5ኛ ክፍል ላይ ደግሞ የእኩልነት አረፍተ ነገሮችን መፍታት የሚል አይተን ነበር። የእኩልነት አረፍተ ነገሮችን መፍታት ለምሳሌ እንዲህ አይነት ሊኖረን ይችላል። 2 ሲደመር 1 እኩል ይሆናል 3 ቢሆን ይሄ አሁን አረፍተ ነገር የእኩል ይሆናል አረፍተ ነገር ነው። ምክንያቱም እዚህ ጋር የተያዙት ሁለቱ ነገሮች በእኩል ይሆናል ምልክት ስለሆነ ማለት ነው። የእኩል ይሆናል አረፍተ ነገር አለ። ስለዚህ ይህን የእኩል ይሆናል አረፍተ ነገር በምን አይነት መንገድ መፍታት እንችላለን? እነዚህን አሁን የምነግራችሁን ነገር በማስታወስ ይሆናል ማለት ነው። እዚህ ጋር ተደምሮ 1 ከሆነ በእኩል ይሆናል ምልክት በስተግራና በስተቀኝ በኩል ተመሳሳይ ቁጥሮችን ብንደምር ምንም አይነት ለውጥ የለውም። ተመሳሳይ ቁጥሮችን ብንቀንስ አዲስ የምናገኘው አረፍተ ነገር ከመጀመሪያው ጋር አንድ አይነትና ተመሳሳይ ነው ማለት ነው። ስለዚህ አሁን እዚህ ጋር መደመር ከሆነ የመደመር ግልብጥ ስሌቱ መቀነስ ስለሆነ በሁለቱም በኩል ተመሳሳይ ቁጥሮችን እንቀንሳለን። ተመሳሳይ ቁጥሮችን እንቀንሳለን። ስለዚህ 2 ሲደመር 1 ሲቀነስ 1 እኩል ይሆናል 3 ሲቀነስ 1። አያችሁ፣ በሁለቱም በኩል የቀነስኩት ስንት ነው? አንድ ነው የቀነስነው። በሁለቱም በኩል ከቀነስን የእኩል ይሆናል ምልክቱን አያፈርስብንም ማለት ነው። ተመሳሳይ ነው የሚሆነው እና 1 ሲቀነስ 1 ውጤቱ 0 ነው። 0 ሲደመር 2 ይሰጠናል ማለት ነው። ከዛ ከ3 ላይ 1 ስንቀንስ 2 እናገኛለን። አሁን ደግሞ በሁለቱም በኩል 2 ማለት 2 ሲባዛ በሸ ማለት ነው። 2 ሲባዛ በሸ ነው። የማባዛ ግልብጥ ስሌቱ ደግሞ ማካፈል ስለሆነ በሁለቱም በኩል ተመሳሳይ ቁጥሮችን እናካፍላለን። ስናካፍል ግን 0 መሆን የለበትም። ስለዚህ 0 ባልሆነ ቁጥር በእኩል ይሆናል አረፍተ ነገር በስተግራና በስተቀኝ በኩል ብናካፍል አዲስ የምናገኘው አረፍተ ነገር ከመጀመሪያው ጋር ተመሳሳይ ነው ማለት ነው። ምንም አይነት ለውጥ የለውም። አሁን እዚህ 2 ሙሉ ቁጥር ነች። ከዜሮ የተለየ ሙሉ ቁጥር ስለሆነ በሁለቱም በኩል በስንት አካፍላለሁ? በ2 አካፍላለሁ። ስለዚህ እዚህም በ2 እዚህም በ2 አካፍልና ይሄ በዚህ አጥፍቼ ማን ይቀራል? ሸ ለብቻው ቀረ ማለት ነው። ስለዚህ አረፍተ ነገሩን ፍቱት ስትባሉ ምን ማለት ነው? በሸ ፋንታ ተተክቶ እኩል ሊያደርግልኝ የሚችለውን ቁጥር መፈለግ ማለት ነው። አሁን ሙሉ ቁጥር ሸ በ2 አባዝቸው 1 ስደምርበት ስንት ማገኘው? 3 ማገኘው ያንን ሙሉ ቁጥር ነው ማለት ነው የምንፈልገው። በጣም ጥሩ። ስለዚህ 2 በ2 ጠፋ። እዚህ 2 በ2 ሲካፈል ስንት ነው የሚሰጠን? 1። ስለዚህ መፍትሄው ስንት ይሆናል ማለት ነው? 1 ይሆናል ማለት ነው። አሁን በሸ ፋንታ 1ን ተክተን ብናረጋግጥ የምናገኘው አረፍተ ነገር እውነት የሆነ አረፍተ ነገር ነው ማለት ነው። እዚህ ጋር 1ን ብተካው 2 ሲባዛ በ1 2 ነው። ሲደመር 1 3 ይሰጠናል። ከ3 ጋር እኩል ሆነ ማለት ነው። ትክክል ነው። መፍትሄያችን 1 ሆነ ማለት ነው። ይሄ በ5ኛ ክፍል የተማርነው ትምህርት ነው። የእኩል ይሆናል አረፍተ ነገሮችን እንዴት መፍታት እንዳለብን ማለት ነው። አሁን ዛሬ የምናየው በ6ኛ ክፍል ላይ ምዕራፍ 4 ምዕራፍ 4 ላይ ያለ እኩልነት አረፍተ ነገሮች እና ወደረኛነት ርዕሳችን ይሄ ነው። የምዕራፍ 4 ርዕሳችን ያለ እኩልነት አረፍተ ነገሮችና ወደረኛነት የሚል ነው። ለዛሬው የምናየው ግን ያለ እኩልነት አረፍተ ነገሮችን በመተካት
መፍታት በመተካት መፍታት የምትል ርዕስ እንይዛለን ማለት ነው። ስለዚህ የመረጥኩት ርዕስ ምንድነው? ያለ መስመራዊ ያለ እኩልነት መስመራዊ ያለ እኩልነት አረፍተ ነገሮችን በመተካት መፍታት። ስለዚህ መስመራዊ ያለ እኩልነት አረፍተ ነገሮችን በመተካት መፍታት ነው ርዕሳችን። ከዛ በፊት ምን ማለት ነው መስመራዊ ያለ እኩልነት አረፍተ ነገር የምንለው? ያለ እኩልነት አረፍተ ነገር መስመራዊ ያለ እኩልነት አረፍተ ነገር የምንለው መስመራዊ ያለ እኩልነት አረፍተ ነገር የምንለው አሁን ከምገልጽላችሁ ከሶስቱ በአንዱ ወይም ደግሞ ከአራቱም ሊሆን ይችላል። አሁን በምገልጽላችሁ ግን በአንዱ ሲቀመጥ ነው። ወ ሲባዛ በሸ ሲደመር ለ ይበልጣል ከስንት? እዚህ ጋር ከዜሮ አድርጌ ባስቀምጠው ለምሳሌ ወ ሙሉ ቁጥር ነው፣ ለም ሙሉ ቁጥር ነው። ግን ወ ከዜሮ የተለየ ሙሉ ቁጥር ሆኖ ወ ሲባዛ በሸ ሲደመር ለ ይበልጣል ከዜሮ በእንደዚህ አይነት መንገድ የሚቀመጥልን ከሆነ አረፍተ ነገሩ ምን ተብሎ ይጠራል? መስመራዊ ያለ እኩልነት አረፍተ ነገር ብለን እንጠራዋለን። ወይም ደግሞ ወ ሲባዛ በሸ ሲደመር ለ ይበልጣል እኩል ይሆናል ዜሮ። እዚህ አቀማመጡን አስተካክለን በእንደዚህ አይነት መንገድ የምናስቀምጠው ከሆነ መስመራዊ ያለ እኩልነት አረፍተ ነገር ብለን እንጠራዋለን። እዚህ ጋር ይበልጣል አለን፣ ይበልጣል እኩል ይሆናል አለን። ይሄን ደግሞ ቀይረን በዚህ ማስቀመጥ እንችላለን። ወ ሲባዛ በሸ ሲደመር ለ ያንሳል እኩል ይሆናል ዜሮ። ወይም ደግሞ ወ ሲባዛ በሸ ሲደመር ለ ያንሳል ከምን? ከዜሮ። በእነዚህ በአራቱ የሚቀመጥ ከሆነ አሊያም ደግሞ እንደዚህም ሊሆን ይችላል። ወ ሲባዛ በሸ ሲደመር ለ እኩል አይሆንም ከዜሮም ቢቀመጥ በእነዚህ በአምስቱ ከተቀመጠ አንድ መስመራዊ ያለ እኩልነት አረፍተ ነገር ብለን እንጠራዋለን ማለት ነው። በብዛት ይህንን አንጠቀምበትም። እነዚህን አራቱን ግን መስመራዊ ያለ እኩልነት አረፍተ ነገሮችን ለመፍታት እንገለገልበታለን ማለት ነው። ስለዚህ በእነዚህ አምስቱ አንዱ የሚቀመጥ ከሆነ ያለ እኩልነት አረፍተ ነገሩ መስመራዊ ያለ እኩልነት አረፍተ ነገር ብለን እንጠራዋለን ማለት ነው። እስቲ ለዚህ አንዳንድ ምሳሌዎችን እንውሰድ። ለምሳሌ 2ሸ ሲደመር 4 ያንሳል ከ3 ብዬ ባስቀምጥ ይህንን በእንደዚህ አይነት መንገድ ማስቀመጥ እንችላለን። ምን በማድረግ ይችን 3 ወደዚህ ባመጣት መቀነስ ይሆናል። ስለዚህ 2ሸ ሲደመር 4 ወይም ደግሞ በሁለቱም በኩል ቅድም እንደነገርኳችሁ በሁለቱም በኩል ተመሳሳይ ቁጥሮችን ብንቀንስ ለውጥ ስለሌለው 3 ቀንሳለሁ። እዚህም 3 ቀንሳለሁ፣ በዚህኛው በኩል 3 ቀንሳለሁ። ስለዚህ ምን ይሆናል? 2ሸ ሲደመር 1 ያንሳል 0 ሆነ ማለት ነው። ስለዚህ ይሄ መስመራዊ ያለ እኩልነት አረፍተ ነገር አንድ ምሳሌ ነው ማለት ነው። 2 ሙሉ ቁጥር ነች፣ 4 ሙሉ ቁጥር ነች። እዚህ ጋር ግን ማስተዋል ያለባችሁ ተለዋዋጩ ሸ ስለሆነ ወ ከዜሮ ውጪ የሆነ ቁጥር ነው። ወ እኩል አይሆንም ከስንት? ከዜሮ። ዜሮ መሆን አይችልም። ሙሉ ቁጥር ሆኖ ግን ዜሮ የማይሆን ሙሉ ቁጥር ነው ማለት ነው። ሌሎቹ ግን ማንኛውም ሙሉ ቁጥሮች ይሆናሉ ማለት ነው። በጣም ጥሩ። ሌላስ እንደዚህ ቢቀመጥ ሸ ሲደመር 5 ይበልጣል ከ4 ብዬ ባስቀምጥ አሁን መስመራዊ ያለ እኩልነት አረፍተ ነገር ነው። ስለዚህ እናንተ ምንድነው የምታረጋግጡት? ከሸ አጠገብ የተቀመጠችው ቁጥር ከዜሮ የተለየች ሙሉ ቁጥር ከሆነ፣ እዚህ ተደምሮ ያለው ቁጥር ሙሉ ቁጥር ከሆነ፣ እዚህ ጋርም ያለውን ወደዚህ ማንጣት ስለምንችል ሙሉ ቁጥር ከሆነ እና በእነዚህ አገላለጾች ከተጻፈ መስመራዊ ያለ እኩልነት አረፍተ ነገር ብለን እንጠራዋለን ማለት ነው። አሁን ይህንን መስመራዊ ያለ እኩልነት አረፍተ ነገሮች በምን አይነት ነገር ነው መፍታት የምንችለው? በመተካት ነው ዛሬ የማሳያችሁ። በቀጣይ ክፍለ ጊዜያቶች ደግሞ ያለ መተካት እንዴት መፍታት እንደምንችል እናያለን ማለት ነው። ስለዚህ በመተካት ምሳሌዎችን አሁን እሰራላችኋለሁ ማለት ነው። ምሳሌ
የሚከተሉትን ያለ እኩልነት አረፍተ ነገሮች በመተካት ከተሰጡት አማራጮች በመተካት መፍትሄ ይፈልጉ። ሀ ሸ ሲደመር 5 ያንሳል ከ9። አሁን የሚከተሉትን ያለ እኩልነት አረፍተ ነገሮች ከተሰጡት አማራጮች ነው። ከተሰጡት አማራጮች ውስጥ በመተካት ነው የምንሰራው። አማራጮቹን እኔ እሰጣቸዋለሁ። አሁን እዚህ ጋር አማራጮቻችን ለማን ሊሆኑ ይችላሉ? 4 ልውሰድ፣ 6 10 0 2 እነዚህ ይበቁናል። እስቲ እነዚህን ቁጥሮች እንወስድና ከተሰጡት ውስጥ የትኞቹ መፍትሄ ሊሆኑ ይችላሉ በመተካት ነው ማለት ነው የምናረጋግጠው። ስለዚህ መፍትሄ እንዴት አድርገን ልንሰራው እንችላለን? የተሰጡትን አማራጮች እየተካው ነው የምሰራው ማለት ነው። አሁን ሸ ሲደመር 5 ያንሳል ከስንት ነው? ከ9። ስለዚህ ሸን ስንት ሳረጋት? 4 አድርጌ እወስዳለሁ። አሁን እዚህ የተሰጡኝ ቁጥሮች እነማን ናቸው? 4 6 10 0 እና 2 ነው። ከነዚህ ውስጥ የትኛው መፍትሄ ሊሆን ይችላል ነው እውነት ሊያደርገው ይችላል ነው። በሸ ፋንታ ተተክቶ 5 ስንደምርበት ከ9 የሚያንስ የትኛው ነው ነው። ስለዚህ ምን እናደርጋለን? ሸ 4 በሚሆንበት ሰዓት እዚህ ውስጥ ተካዋለሁ። 4 ሲደመር 5 ያንሳል 9። በሸ ፋንታ ስንት ነው የተካሁት? 4 ነው የተካ ነው ማለት ነው። እዚህ 4 ሲደመር 5 ውጤቱ 9 ነው። 9 ደግሞ ከ9 ያንሳል ይላቸዋል። አሁን ይሄ አረፍተ ነገር እውነት ነው ወይስ ሐሰት? ሐሰት ነው። 9 ከ9 ሊያንስ አይችልም፣ እኩል ናቸው። ስለዚህ ሐሰት አገኘው ማለት ነው። ሐሰት። ጥሩ። ሁለተኛ 6ን ደግሞ ተካለሁ። 6ን እንተካለን። የሸ ዋጋ 6 በሚሆንበት ሰዓት ሸ እኩል ይሆናል 6 ሲሆን አረፍተ ነገራችን ውስጥ እንተካዋለን። ስለዚህ ምንድነው እዚህ የምናገኘው? 6 ሲደመር 5 ያንሳል 9 የሚሆን ይሰጠናል ማለት ነው። በጣም ጥሩ። 6 ሲደመር 5 ውጤቱ ስንት ነው? 11 ነው። 11 ያንሳል ከ9። 11 ደግሞ ከ9 ሊያንስ ስለማይችል አሁን እዚህ ጋር ያገኘነው አረፍተ ነገር ሐሰት ነው። ሐሰት። እዚህ ሐሰት የሆነ አረፍተ ነገር አግኝተናል ማለት ነው። ያ ማለት ምን ማለት ነው? 6 መፍትሄ ሊሆን አይችልም ማለት ነው። እዚህ ጋርም 4ን ስንተካ ሐሰት አግኝተናል። 4 መፍትሄ ሊሆን አይችልም ማለት ነው። ቀጥሎስ ያለው ማን ነው? 10ንም እንደዚሁ እንተካለን። ሸ እኩል ይሆናል 10 በሚሆንበት ሰዓት 10 ሲደመር 5 ያንሳል ከ9 ነው። 10 ሲደመር 5 15 ነው። 15 ከ9 ያንሳል። ይሄ ሐሰት ነው። ሐሰት። እዚህ ሐሰት መጥቷል ማለት 10 መፍትሄ ሊሆን አይችልም እንደማለት ነው። አሁን ቀጥሎ ማን አለን? 0ና 2ን ደግሞ እንተካለን ማለት ነው። 0ና 2ን እንተካለን። ሸ እኩል ይሆናል 0 በሚሆንበት ሰዓት እዚህ ውስጥ በሸ ፋንታ 0 እንተካለው። 0 ሲደመር 5 ያንሳል ከ9። 0 ሲደመር 5 ስንት ነው? 5 ያንሳል ከ9። አሁን ምን አገኘው? እውነት የሆነ አረፍተ ነገር አግኝተናል ማለት ነው። እውነት። እሺ ቀጥሎስ? ሸ ስንት ሲሆን? 2 ሲሆን 2 ሲደመር 5 ያንሳል ከ9። 2 ሲደመር 5 ስንት ነው? 7 ነው የምናገኘው። 7 ያንሳል ከ9። 7 ደግሞ ከ9 ያንሳል። ስለዚህ ምን አገኘን ማለት ነው? እውነት። እና አሁን ከተሰጡኝ አማራጮች ውስጥ እውነት ያደረጉት እነማን ናቸው? 2ን ስተካ፣ 0ን ስተካ። ሌሎችስ 4ን፣ 6ን፣ 10ን ስተካ ሐሰት ነው ያገኘነው ማለት ነው። እና ከተሰጠን አማራጭ ውስጥ እውነት ያደረጉት ቁጥሮች መፍትሄ ናቸው ማለት ነው። ከተሰጡን አማራጮች ውስጥ ነው። እንደ አጠቃላይ ግን እነማን ናቸው መልስ ሊሆኑት፣ የትኞቹ ቁጥሮች ብቻ ናቸው መልስ ሊሆኑት የሚለውን በቀጣይ ክፍለ ጊዜያቶች ነው ማሳያችሁ። አሁን ምንድነው የምናረጋግጠው? ከተሰጡን
አማራጮች ብቻ ከተሰጡን አማራጮች ብቻ መፍትሄ የሆነው እውነት ያደረገው ቁጥር የሸ ዋጋ 0 እና 2 ሲሆን ነው። ስለዚህ 0 እና 2 መፍትሄ ናቸው ማለት ነው። መፍትሄ ናቸው እና በመተካት መፍትሄዎችን መፈለግ እንደምንችል በዚህ ምሳሌ አሳይቻችኋለሁ ማለት ነው። ምሳሌዎችን እስቲ እንደጋግማለን። አሁን አንድ ምሳሌ ነው እዚህ ያሳየኋችሁ። ሁለተኛ ምሳሌ ለን ልውሰድላችሁና ሸ ሲቀነስ 5 ያንሳል ከ2 የዚህን አረፍተ ነገር እውነት ሊያደርጉልን የሚችሉ ቁጥሮችን ወይም ደግሞ ሐሰት ሊያደርጉልን የሚችሉ ቁጥሮችን እዚህ ጋር የመስሪያ ክልል ተሰጥቶናል። እነሱን እንወስዳለን። ስለዚህ ስንት ሎችን እንውሰድ? ለምሳሌ 6ን ልውሰድ፣ 7ን መውሰድ እንችላለን፣ 20ን ልውሰድ፣ 10ን እንውሰድ እና ለምሳሌ እዚህ 6ን ወስጃለሁ፣ 8ን መውሰድ እንችላለን። 8ን እንውሰድና እስቲ እንስራ። 5 ቁጥሮችን ወስጄላችኋለሁ። እዚህ ውስጥ እየተካው እንግዲህ መፍትሄ ሊሆን የሚችለውን ቁጥር ነው ማለት ነው የምንሰራው። ሸ እኩል ይሆናል ስንት ሲሆን? 6 ሲሆን 6 በሚሆንበት ሰዓት አረፍተ ነገራችን እውነት ነው ወይስ ሐሰት ነው የሚሰጠን የሚለውን እናያለን። ስለዚህ በሸ ፋንታ ስንት አስገባለሁ? 6ን። 6 ሲቀነስ 5 ያንሳል ከ2 ነው። አሁን ከ6 ላይ ስንት መቀነስ እንችላለን? 5 መቀነስ ስለምንችል 6 ሲቀነስ 5 ውጤቱ 1 ነው። 1 ያንሳል ከ2። ይህ አረፍተ ነገር ምን ሆነ? እውነት ሆኗል። እውነት 1 ከ2 ስለሚያንስ እውነት የሆነ አረፍተ ነገር አግኝቻለሁ ማለት ነው። እሺ ጥሩ። ሸ እኩል ይሆናል ስንት ሲሆን ደግሞ? 7 ሲሆን 7 ሲሆን እዚህ በሸ ፋንታ 7ን ትሰካላችሁ። 7 ሲቀነስ 5 ያንሳል ከ2። ከ7 ላይ 5 ሲቀንስ 2 ነው። 2 ያንሳል ከ2። 2 ከ2 ሊያንስ አይችልም። ስለዚህ አረፍተ ነገራችን ምን ይሆናል ማለት ነው? ሐሰት ይሆናል። ሐሰት አግኝቻለሁ። ጥሩ። የሸ ዋጋ 20 ሲሆንስ? ሸ እኩል ይሆናል 20 በሚሆንበት ሰዓት 20 ሲቀነስ 5 ያንሳል ከ2። ስለዚህ ከ20 ላይ 5 ቀንሱ 15 ነው። 15 ከ2 ያንሳል የሚል ነው ያገኘሁት። 15 ደግሞ ከ2 ሊያንስ አይችልም። ስለዚህ አሁንም እዚህ ጋር ሐሰት ነው ያገኘነው ማለት ነው። ሐሰት የሆነ አረፍተ ነገር አግኝተናል። ሸ እኩል ይሆናል ቀጥሎ ያለው ቁጥር ስንት ነው? 10 በሚሆንበት ሰዓት ደግሞ 10 ሲቀነስ 5 ያንሳል ከ2። ከ10 ላይ 5 ሲቀንሱ ስንት ነው? 5 ነው። 5 ደግሞ ከ2 አያንስም። ስለዚህ ይሄ ምን ሆነ? ሐሰት ሆነ። የመጨረሻው ቁጥር ሸ ስንት ሲሆን? ሸ እኩል ይሆናል 8 በሚሆንበት ሰዓት ደግሞ ከ8 ላይ 5 እንቀንሳለን። 5 ያንሳል ከ2 ነው። ከ8 ላይ 5 ሲቀንሱ 3 ነው። 3 ያንሳል ከ2። ስለዚህ አሁን 3 ከ2 አያንስም እና እዚህ ሐሰት ነው ያገኘሁት ማለት ነው። አሁን ከተሰጠን አማራጮች ውስጥ እኔ ከሰጠኋቸው አማራጮች ውስጥ እውነት ያደረገው አረፍተ ነገር የትኛው ነው? ሸ ስንት ሲሆን? 6 ሲሆን። ሸ 6 ሲሆን 1 ያንሳል ከ2 እውነት አግኝቻለሁ። ስለዚህ ከነዚህ አማራጮች ውስጥ መፍትሄውን እውነት ያደረገልኝ ቁጥር 6 ብቻ ስለሆነች መፍትሄያችን 6 ይሆናል ማለት ነው። ስለዚህ መፍትሄው የሸ ዋጋ ስንት ሲሆን ነው? 6 ሲሆን ይሆናል ማለት ነው። ሸ 6 በሚሆንበት ሰዓት አረፍተ ነገሩ እውነት ይሆናል። ከተሰጡት አማራጮች ውስጥ መፍትሄያችን 6 ነው ማለት ነው። ግን ሌላም ሊኖረው ይችላል። እኔ አሁን የሰራሁላችሁ ከተሰጠን አማራጮች ውስጥ ብቻ ነው ማለት ነው። አሁን በመቀነስ ሰርቼላችኋለሁ። እስቲ በማባዛት ሲሆን ሐመርዋን እንውሰድ። 2 ሲባዛ በሸ ይበልጣል እኩል ይሆናል ከ4 ወይም ከ12 በሉት። ከ12 2 ሲባዛ በሸ ይበልጣል እኩል ይሆናል ከ12 የሚል ያለ እኩልነት አረፍተ ነገር አለን። አሁን ከምሰጣቸው አማራጮች ውስጥ የትኛው ነው መፍትሄ ሊሆን የሚችለው? የትኛው መፍትሄ ሊሆን ይችላል? እስቲ አማራጮቹን ልንገራችሁ። 5ን ልውሰድ፣ 3ንም እንወስዳለን፣ 4፣ 8 እና 9ን ልውሰድ።
እነዚህን ቁጥሮች ተጠቅመን ከነዚህ ውስጥ የትኛው መፍትሄ ሊሆን ይችላል? የትኛው መፍትሄ ሊሆን ይችላል? እስቲ አሁን የሸ ዋጋ ስንት ሲሆን ሸ እኩል ይሆናል 3 በሚሆንበት ሰዓት እዚህ ጋር በሸ ፋንታ 3ን አስገባለሁ ማለት ነው። ስለዚህ 2 ሲባዛ በ3 ይበልጣል እኩል ይሆናል 12። 2 ሲባዛ በ3 6 ነው። 6 ይበልጣል እኩል ይሆናል 12። ይሄ ምንድነው? ሐሰት ነው። ሐሰት ነው። ስለዚህ ሸ እኩል ይሆናል 3 መፍትሄ ሊሆን አይችልም ማለት ነው። መፍትሄ አይደለም። የሸ ዋጋ 5 በሚሆንበት ሰዓት ሸ እኩል ይሆናል 5 ሲሆን 2 ሲባዛ በ5 ይበልጣል እኩል ይሆናል 12 ነው። ስለዚህ 2ን በ5 አባዙት 10 ነው የምናገኘው። 10 ይበልጣል እኩል ይሆናል ከ12። 12 ከ10 ስለማያንስ ይሄ አረፍተ ነገር ሐሰት ነው ማለት ነው። ሐሰት ነው። ያ ማለት ሸ እኩል ይሆናል 5 የሸ ዋጋ 5 በሚሆንበት ሰዓት መፍትሄ ሊሆን አይችልም ማለት ነው። ቀጥሎ ያለው ቁጥራችን ስንት ነው? 4 ሸ እኩል ይሆናል 4 ሲሆን አረፍተ ነገር ውስጥ ስከተው ምንድነው የምናገኘው? 2 ሲባዛ በ4 ይበልጣል እኩል ይሆናል 12። እዛ 2ን በ4 ስታባዙት 8 ነው። 8 ይበልጣል እኩል ይሆናል 12 ነው እዚህ የምናገኘው። ስለዚህ 8 ደግሞ ከ12 ሊበልጥ ስለማይችል ይህም ሐሰት ነው ማለት ነው። ሐሰት ነው የሰጠን። ጥሩ። ሸ እኩል ይሆናል ስንት ሲሆን? 8 ሲሆን ስለዚህ 2 ሲባዛ በ8 ይበልጣል እኩል ይሆናል 12 ይሆናል። አሁን 2ን በ8 ስታባዙት 16 ነው የምታገኙት። ስለዚህ 16 ደግሞ ከስንት ይበልጣል? ከ12 ይበልጣል። አሁን እዚህ ጋር የምናገኘው እውነት የሆነ አረፍተ ነገር አግኝተናል ማለት ነው። ያ ማለት ሸ 8 ሲሆን ይህንን አረፍተ ነገር እውነት ያደርግልናል ማለት ነው። እና 8 ከመፍትሄዎች ውስጥ አንዱ የሆነው ቁጥራችን ነው ማለት ነው። 8 መፍትሄ መሆን ይችላል። 9 ሲሆን ሸ እኩል ይሆናል 9 በሚሆንበት ሰዓት 2 ሲባዛ በ9 ይበልጣል እኩል ይሆናል ስንት? 12። ስለዚህ 2ን በ9 ስታባዙት 18 ነው። 18 ይበልጣል እኩል ይሆናል 12 ይሆናል። ይሄ ደግሞ እውነት ነው ማለት ነው። እውነት የሆነ አረፍተ ነገር አግኝቻለሁ። ያ ማለት 9ም መፍትሄ ነው ማለት ነው። 9 መፍትሄ ይሆናል። እና አሁን ከሰጧቸው አማራጮች ውስጥ 3ን 5ን 4ን በምንተካበት ሰዓት ምንድን ያገኘነው? እዚህ ጋር ሐሰት የሆነ አረፍተ ነገር አግኝተናል። ከተሰጡት አማራጮች ውስጥ ደግሞ እውነት ያደረጉት 8 እና 9 ናቸው ማለት ነው። 8 እና 9 ናቸው። ስለዚህ 8 እና 9 መፍትሄ ናቸው። አሁን ካሉት አማራጮች ውስጥ 8 እና 9 አረፍተ ነገሩን እውነት ስለሚያደርጉት መፍትሄ ይሆናሉ ማለት ነው። እና አሁን ዛሬ እያሳየኋቸው ያለሁት ምንድነው? ከተሰጡን አማራጮች ውስጥ በመተካት እውነት ከሆነ መፍትሄ ይሆናል። ሐሰት የሚሆን ከሆነ ደግሞ መፍትሄ አይሆንም ማለት ነው። መፍትሄ አይሆንም። በጣም ጥሩ። እስቲ አሁን ቅድም በመደመር አሳይቻችኋለሁ፣ በመቀነስ አይተናል፣ በማባዛትም ሲሰጠን እንዲሁ መስራት እንችላለን። በማካፈል ደግሞ አንድ ምሳሌ ጨምርላችኋለሁ። ጥሩ። ሸ ሲካፈል ለ3 ይበልጣል ከ20 ወይ ቁጥሯን እዚህ ጋር እናድርጋት። ይበልጣል ሸ ሲካፈል ለ3 ይበልጣል ከ12 እናድርገውና እስቲ ቁጥሮች የመፍትሄ ክልል ሊሆኑ የሚችሉ ቁጥሮችን እንውሰድ ማለት ነው። 20 ልውሰድ፣ 40 ወስደን እናያለን። 36ን እንወስዳለን። 48ን ወስጄ እናያለን እና 72ን እንውሰድ። 72 ጥሩ። እነዚህን ቁጥሮች ወስደን እየተካው እውነት ነው የሚሰጠን ወይስ ሐሰት ነው የሚለውን እያረጋገጥኩ እሄዳለሁ ማለት ነው። 20 በምተካበት ሰዓት ሸ እኩል ይሆናል 20 ሲሆን ምንድን ነው የምናገኘው? እዚች ጋር ሸን 20 ሞላታለሁ። ስለዚህ 20 ሲካፈል ለ3 ይበልጣል ከስንት? ከ12 ይሆናል።
አሁን ቁልቁል 20 ታካፍሉትና ለስንት ለ3 ከ12 የሚበልጥ ከሆነ እውነት ይሆናል ማለት ነው። የሚያንስ ከሆነ ደግሞ ሐሰት እናገኛለን ማለት ነው። ስለዚህ 20 ለ3 አካፍሉት የተወሰነ ቁጥር ድረስ ስንት ጊዜ ይችልልኛል? እዚህ ጋር 6 ጊዜ 6 ጊዜ 3 18 ነው። ቀሪ ስንት አለ? 2 ስለማይችል ነጥብ አድርጌ ስንት እሰጣለሁ? 0። ስለዚህ አሁን 20 ስናካፍለው ስንት? 6። ስለዚህ 6.66 እያለ ነው የሚሄደው ማለት ነው። 6.66 ደግሞ ከ12 ሊበልጥ አይችልም እና ሐሰት ነው ያገኘነው ማለት ነው። አሁን የዚህ 6.6 እያለ ይቀጥላል። ይበልጣል ከ12። ይህ አረፍተ ነገር ሐሰት ነው። ስለዚህ 20 ሲሆን እውነት ሊያደርግልን አይችልም። የመፍትሄው አባል ሊሆን አይችልም ማለት ነው። የመፍትሄው አባል ሊሆን አይችልም። ቀጥሎ ያለውስ ቁጥር 40 እኩል ይሆናል 40 ሲሆን በሸ ፋንታ አስገባለሁ። 40 ሲካፈል ለ3 ይበልጣል 12። አሁን 40 ለ3 ታካፍሉትና እዚህ መጣችሁ 40 ሲካፈል ለ3 ስንት ጊዜ ይችልልኛል? እዚህ ጋር ቆርጣለሁ። አንድ ጊዜ 3 ቀሪ አንድ አለኝ። 10 ለ3 3 ጊዜ 3 9 ቀሪ አንድ አለን። አሁን ስለማይችል ነጥብ አድርጌ 0 ሰጣለሁ። 3 እያለ ይሄ ሜዳ 3 ጊዜ 3 9 ነው። እንደዚህ እያለ ይሄዳል ማለት ነው። ስለዚህ 40 ለ3 ስናካፍለው 13.3 ነው የሚሆነው። 3 እያለ ይሄዳል። ለጊዜ ይሄ ይበቃናል እኛ። ስለዚህ 13.3 ደግሞ ከስንት ይበልጣል? ከ12 ይበልጥልናል። አሁን ይሄ አረፍተ ነገር እውነት ነው። እውነት ስለሆነ እኩል ይሆናል 40 የሚለው 40 የመፍትሄው አንዱ ቁጥር ነው ማለት ነው። ስለዚህ 40 መፍትሄ መሆን ይችላል ማለት ነው። ቀጥሎ ያለው 36 ነው። ዋጋ 36 ሲሆን 36 ሲካፈል ለ3 ይበልጣል 12 ይሆናል። 36ን ለ3 ስታካፍሉት 12 ነው የምታገኙት። ግን ጥያቄው እዚህ ጋር ምንድነው? ይበልጣል ብቻ ነው። ይበልጣል እኩል ይሆናል ቢሆን እውነት ይሆን ነበር። ይበልጣል ከ12 ስለሆነ ይሄ ሐሰት ነው ማለት ነው። ሐሰት። ስለዚህ 12 ከ12 ሊበልጥ አይችልም፣ ሐሰት ነው። 36 መፍትሄ ሊሆን አይችልም ማለት ነው። አሁን ከዚህ ምንድነው የምንረዳው? 12 እና 12 ነው የሰጠን። ያ ማለት ነው 12 ከ12 ሊበልጥ አይችልም፣ ሐሰት ነው። ስለዚህ መፍትሄያችን ያለው ከ36 የሚበልጥ ቁጥር ሲሆን ነው ማለት ነው። ከ36 የሚበልጥ ቁጥር ከሆነ አረፍተ ነገሩን እውነት ያደርግልናል። አሁን አያችሁ እዚህ ጋር 40 ስተካ እውነት የሆነ አግኝቻለሁ፣ እውነት የሆነ አረፍተ ነገር አግኝቻለሁ። 36 ያነሰ ደግሞ ሲሆን 20 ስተካ ሐሰት የሆነ አግኝተናል ማለት ነው። እና አሁን በዚህ በተመሳሳይ ሁኔታ ስንሰራ 48ንና 72ን ስንተካው ከ36 ስለሚበልጥ እውነት የሆነ አረፍተ ነገር ነው የማገኘው፣ ግን ተክተን እናረጋግጣለን ማለት ነው። ስለዚህ እኩል ይሆናል ስንት ሲሆን 48 ሲሆን 48 በሚሆንበት ሰዓት 48 ሲካፈል ለ3 ይበልጣል ከ12። 48ን ታካፍሉታላችሁ መጣችሁ ለስንት? ለ3። በዚህ ቆርጣለሁ። አንድ ጊዜ 3 ነው። ቀሪ ስንት አለኝ? 1 8 እናወርዳለሁ 6። ስለዚህ 6 ጊዜ 3 18 ይሰጠናል። ስንት ጊዜ ይቻለ? 16። ስለዚህ 48 ለ3 ሲካፈል 16 ነው። 16 ደግሞ ከስንት ይበልጣል? ከ12 እውነት ነው ማለት እውነት እና እኩል ይሆናል 48 መፍትሄ ነው ማለት ነው። ጥሩ። ዋጋ ስንት ሲሆን? 72 ሲሆን 72ን ለ3 እናካፍላለን ይበልጣል ከ12። 72ን ለ3 ስታካፍሉት ከ12 ይበልጣል። አካፍላችሁ አረጋግጡት። እኔ ቅድም ነግሬያቸዋለሁ። እዚህ ጋር 36 ሲሆን እኩል ስለመጣ ከ36 የበለጠ ቁጥር ከሆነ ስናካፍለው ከ12 ይበልጣል ማለት ነው እና እውነት የሆነ አረፍተ ነገር ነው የምናገኘው። ይሄም እውነት ነው፣ እውነት ይሆናል ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ የትኞቹ ቁጥሮች ናቸው እውነት ያደረጉት? 40ን ስንተካ፣ 48ን ስንተካ እንዲሁም ደግሞ ስንትን 72ን ስንተካ እውነት ስላገኘው ስለዚህ መፍትሄያችን ምን ይሆናል ማለት ነው? ስለዚህ 48 እና 72 መፍትሄ ናቸው ከተሰጡት አማራጮች ውስጥ ነው እንጂ እነዚህ ብቻ ናቸው ማለት አይደለም። አሁን ከተሰጡን ውስጥ ግን መፍትሄ ሊሆኑ የሚችሉት
እነዚህ 3 ቁጥሮች ናቸው ማለት ነው። በጣም ጥሩ። ስለዚህ አሁን ምንድን ያየነው ዛሬ በመተካት አረፍተ ነገሮችን እውነት የሚሆን ከሆነ መፍትሄ ይሆናል፣ ሐሰት የሚሆን ከሆነ ደግሞ መፍትሄ ሊሆን አይችልም ማለት ነው። እስቲ አሁን ደግሞ አንድ ሌላ ምሳሌ በቁጥር ጨረር ላይ መፍትሄዎች እንዴት ማስቀመጥ እንችላለን የሚለውን በምሳሌ ያሳያቸዋለሁ። እዚህ ምሳሌ 2 የሚከተሉትን ያለ እኩልነት አረፍተ ነገር መፍትሄውን በቁጥር ጨረር አስቀምጡ። ሀ ሸ ሲቀነስ 3 ያንሳል ከአንድ አድርገውና አሁን የዚህ መፍትሄ ሸ ሲቀነስ 3 ያንሳል ከስንት? ከአንድ። በሸ ፋንታ ማንን ሳስገባ ነው ስቀንስ መፍትሄያችን ከአንድ የሚያንሰው የሚለውን መልሳችንን በቁጥር ጨረር ላይ እንድናስቀምጥ ነው የተፈለገው። ስለዚህ አሁን እዚህ ጋር በሸ ፋንታ 0ን ባስገባ 0 ላይ 3 መቀነስ አንችልም። ሌላ ክፍል ላይ 7ኛ 8ኛ ክፍል ስትሄዱ ሌላ የቁጥር ሲስተም ስላለ ያኔ እናያለን ማለት ነው። በሙሉ ቁጥር ግን ከ0 ላይ ማንም መቀነስ አልችልም፣ 3 መቀነስ አልችልም። ስለዚህ ስንት ነው መቀነስ የምችለው? ለምሳሌ ሸ ስንት ሲሆን? 3 ሲሆን ሸ 3 ሲሆን ምን እናገኛለን? 3 ሲቀነስ 3 ያንሳል ከስንት? ከአንድ አገኘው። ስለዚህ ከ3 ላይ 3 ሲቀንሱ 0 ነው። 0 ከስንት ያንሳል? ከአንድ ያንሳል ማለት ነው። 0 ከስንት ያንሳል? ከአንድ። ይሄ እውነት ነው፣ እውነት። ሌላ ቁጥር ብንተካስ? አሁን እዚህ ጋር ሸን 4 ባደርገው ከ4 ላይ 3 ሲቀንሱ 1 ታገኛላችሁ። ከ4 ላይ 3 በምንቀንስበት ሰዓት 1 ነው። 1 ደግሞ ከ1 ያንሳል ነው የሚለን እዚህ ጋር። ይሄ ሐሰት ነው ማለት ነው። አሁን ሌሎች ቁጥሮችንም እንዲያደረግኩ ብተካ ሸ 4 ሆኖ ሐሰት የሚሰጠኝ ከሆነ 5 6 7 እያልኩ ብተካ ሐሰት ነው የምናገኘው ማለት ነው። ስለዚህ ብቸኛው መልሳችን ማን ነው የሚሆነው ማለት ነው? የሸ ዋጋ ስንት ሲሆን? 3 ሲሆን የሸ ዋጋ 3 በሚሆንበት ሰዓት መፍትሄ ሊሆን ይችላል ማለት ነው። ይሄ መፍትሄ ሊሆን ይችላል። በቁጥር ጨረር ላይም ይህንን ማመልከት እንችላለን ማለት ነው። ስለዚህ እዚህ ጋር ቁጥር 0 አለችን። 1 2 3 1 2 3 ቅድም እንደነገርኳችሁ 0ን 1ን 2ን 3ን የማንተካበት ምክንያት በሙሉ ቁጥር ውስጥ ስለሌሉ ነው እንጂ መፍትሄ መሆን ይችላሉ። ስለዚህ እስከ ስንት ድረስ ያለው? እስከ 3 ድረስ ያለው መፍትሄ መሆን ይችላል ማለት ነው። እና መልሳችን እነዚህ ቁጥሮች ሊሆኑ ይችላሉ። አሁን ግን በእናንተ ክፍል ደረጃ መፍትሄ ሊሆን የሚችለው ማ ብቻ ነው ማለት ነው? 3 ነው ብላችሁ ማስቀመጥ ትችላላችሁ። 0ን ብንተካው አረፍተ ነገሩን እውነት ነው የሚያደርገው። 1ን ብንተካው አረፍተ ነገሩን እውነት ነው የሚያደርገው። 2ቱንም ብንተካው አረፍተ ነገሩን እውነት ነው የምናደርገው። ግን ኔጌቲቭ የሚባለውን ቁጥር አሁን በ6ኛ ክፍል ደረጃ ስለማይታወቅ 7ኛ ክፍል ስትገቡ ትተዋወቁታላችሁ። ስለማይታወቅ ለጊዜው እነዚህን ትተውና ግን የመፍትሄው አንዱ አካል እንደሆኑ እንድታውቁት ነው። ስለዚህ በቁጥር ጨረር ላይ ስናስቀምጥ ከዚህ እስከዚህ ያለው መፍትሄ ይሆናል ማለት ነው። መፍትሄ ይሆናል። አንድ እስቲ ሌላ ምሳሌ እንጨምር እዚሁ ላይ ሸ ሲደመር 1 ይበልጣል እኩል ይሆናል 4 ብሰድ። እዚህ በሸ ፋንታ ማንን ስናስገባ 1 ስደምርበት ከስንት ሊበልጥ ይችላል? ከ4 ሊበልጥ ይችላል። አሁን ሙሉ ቁጥሮችን ከ0 ጀምራለሁ። ሸ እኩል ይሆናል 0 ሲሆን ምን አገኛለሁ? እዚች ጋር 0 ታስገባላችሁ። 0 ሲደመር 1 ይበልጣል እኩል ይሆናል 4 ነው። ስለዚህ 1 ይበልጣል እኩል ይሆናል 4። ይሄ ምንድን ነው? ሐሰት ነው። ስለዚህ መፍትሄ አይሆንም ማለት ነው። ሸ 1 ቢሆንስ? 1 ሲደመር 1 ይበልጣል እኩል ይሆናል 4 ይሰጣቸዋል። ስለዚህ 2 ይበልጣል እኩል ይሆናል 4።
ይሄም ሐሰት ነው። ሁለትን እንተካ። ሸ እኩል ይሆናል 2 ሲሆን 2 ሲደመር 1 ይበልጣል እኩል ይሆናል 4 ነው የሚሰጠን። 2 እና 1 ሲደምሩ 3 ነው። 3 ይበልጣል እኩል ይሆናል 4። ይሄም ሐሰት አግኝቻለሁ። እስቲ ቀጣዩ ሸ እኩል ይሆናል 3 በሚሆንበት 3 ሲደመር 1 ይበልጣል እኩል ይሆናል 4 እናገኛለን። ስለዚህ 3 እና 1 ስንደምር 4 ነው። 4 ይበልጣል እኩል ይሆናል 4። ይሄ እውነት ነው ወይም ስላለው ስለዚህ 4 ይበልጣል ወይም እኩል ይሆናል ከ4። ስለዚህ እውነት አግኝቻለሁ። 3 መፍትሄ ትሆናለች ማለት ነው። ሸ 4 በሚሆንበት ሰዓት 4 ሲደመር 1 ይበልጣል እኩል ይሆናል 4። 5 ይበልጣል እኩል ይሆናል ከ4። ይሄ እውነት ነው። ስለዚህ አያችሁ እስከ 2 ድረስ ስተካው ሐሰት ነበር ያገኘሁት። 3ን ስንተካ 4ን ስተካ ግን ምን እያገኘው ነው? ሄድን እውነት እያለ። ስለዚህ አሁን ቀጥሎ 5ን ብተካ 6ን እየተካው ቢሄድ የማገኘው አረፍተ ነገር እውነት የሆነ ነው ማለት ነው። ስለዚህ መፍትሄያችን ከስንት እና ስንት የሚበልጥ ቁጥር ነው ማለት ነው። 3 እና ከ3 የሚበልጡ ቁጥሮችን በምንተካበት ሰዓት እውነት የሆነ አረፍተ ነገር እናገኛለን። ስለዚህ መፍትሄው ምን ይሆናል ማለት ነው? በቁጥር ጨረር ላይ ስታስቀምጡት ያው እዚህ የቁጥር ጨረራችን 0 አለችን 1 2 3 4 5 እያለ ይሄዳል እና እውነት ያደረገው ከስንት ጀምሮ ነው? ከ3 ጀምሮ። ስለዚህ ከዚህ ጀምረን እንዲህ አድርገን መፍትሄያችንን በቁጥር ጨረር ማስቀመጥ እንችላለን ማለት ነው። ስለዚህ 3ን ይወክላል። ከ3 ወደዚያ ያሉ ቁጥሮች በአጠቃላይ መፍትሄ ናቸው፣ እውነት ያደርጉታል ማለት ነው። እና በቁጥር ጨረር ላይ መፍትሄያችሁን ማስቀመጥ ትችላላችሁ ማለት ነው። ይሄን ይመስላል። በጣም ጥሩ። ስለዚህ በዛሬው ክፍለ ጊዜያችን ምንድን ያየነው? ያለ እኩልነት አረፍተ ነገሮችን በመተካት መፍታት የሚለው። ስለዚህ ከተሰጡን አማራጮች ውስጥ ቁጥሮቹን እየተካው እውነት የማገኝ ከሆነ መፍትሄ ይሆናል። ሐሰት የምናገኝ ከሆነ ደግሞ መፍትሄ ሊሆን አይችልም ማለት ነው። በቀጣይ ክፍለ ጊዜ ወደረኛነት የሚለውን እናያለን። እስከዛው ድረስ በሰላም